ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 16 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የቢዝነስ ዜና ዘገባችን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቢዝነስ ዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜና ዘገባችን ላይ የተመረጡ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። እንድትከታተሉንም እንጋብዛለን። በቅድሚያም አርዕስቶችን። ኢትዮጵያ ሁለት አይነት የኒውክሌር ማብላያ እንደምትገነባ ተገልጿል። ከዚህ ጋር ተያይዞ ኢትዮጵያ ከሩሲያ ጋር የተፈራረመችውን የኒውክሌር ልማት ፕሮጀክት ተከትሎ አነጋጋሪ መረጃዎች ወጥተዋል። ትሰሙታላችሁ። ኢትዮ ቴሌኮም ለደንበኞቹ ከባድ ማስጠንቀቂያ መስጠቱ ተሰምቷል። ለመሆኑ ማስጠንቀቂያው ምንን የተመለከተ ነው? አብራችሁን ስትቆዩ ወደ እናንተ የሚደርስ ይሆናል። እንዳይሸጥ የተከለከለውን መድኃኒት ተማሪዎች በቅናሽ ዋጋ ገዝተው እየተጠቀሙት እንደሆነ ተሰምቷል። በዝርዝር የምንነግራችሁ ይሆናል። በመዲናዋ በየቀኑ ከአንድ በላይ የግንባታ ሰራተኛ ህይወቱን እንደሚያጣ ተገልጿል። ሙሉ መረጃውን የምናደርሳችሁ ይሆናል። የሸቀጣሸቀጥ ምርቶች የዋጋ ንረት ከፍተኛ ተጽዕኖ አሳድሮብናል ሲሉ ነዋሪዎች ቅሬታ አቅርበዋል። ለዚህ ቅሬታ የተሰጠው ምላሽም ይዘነዋል፣ የምንነግራችሁ ይሆናል። አብራችሁን እንድትቆዩ በድጋሚ እየጋበዝኩ ታዲያ ወደ ዝርዝር ጉዳዮች ልግባ። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። ፕሬዝዳንት ታዬ አጽቀሥላሴ እየጨመረ የመጣው ወታደራዊ ኃይል ያሳስበናል አሉ። ኢትዮጵያ አግላይ መመሪያዎችና እየጨመረ የመጣው ወታደራዊ ኃይል እጅግ እንደሚያሳስባት ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ፕሬዝዳንቱ ይህንን የተናገሩት በኒውዮርክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ነው። በዚህም ከልማትና ከአየር ንብረት ግዴታዎች መሸሽ እየጨመረ መሆኑ እንደሚያሳስብ ጠቁመው የፍልስጤም ህዝብ የራሱን እድል በራሱ የመወሰን መብት ላይ የኢትዮጵያ ድጋፍ በድጋሚ አረጋግጠዋል። በተለየ አፍሪካን የሚነኩ የግዳጅ እርምጃዎችና የንግድ ገደቦች ያለምንም መዘግየት መወገድ አለባቸው ያሉት ፕሬዝዳንቱ ኢትዮጵያ የዕዳ ስረዛ ማዋቀርና ማገድ ላይ ያተኮረ አዲስ ዓለም አቀፍ ተነሳሽነት እንዲኖርም ትመክራለች ብለዋል። በግንባታ ላይ የሚፈጠር አደጋን ለመከላከል የሚያስችል የመግባቢያ ስምምነት ተፈረመ። በግንባታ ላይ የሚፈጠሩ አደጋዎችን ለመከላከል የሚያስችል የመግባቢያ ስምምነት ትላንት መስከረም 15 ቀን 2018 ዓ.ም ተፈረመ። ስምምነቱን የኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር ከኢትዮጵያ ኮንስትራክሽን ባለስልጣን፣ ከኮንስትራክሽን ማኔጅመንት ኢንስቲትዩት እና ከአዲስ አበባ የግንባታ ፍቃድና ቁጥጥር ባለስልጣን ጋር ተፈራርመዋል። በዚህም ተቋማቱ በግንባታ ደህንነትና ጤና ላይ ያተኮረ ውይይት ያካሄዱ ሲሆን በውይይቱ ላይ በግንባታ ወቅት ለአደጋ ስለሚያጋልጡ ነገሮችና መደረግ ስለሚገባቸው የመፍትሄ ስራዎች በስፋት አንስተዋል። በውይይቱ ላይ ንግግር ያደረጉት የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር መስፍን ነቀው ከትራፊክ አደጋ በመቀጠል በግንባታ ሳይት ላይ የሚደርስ አደጋ እየጨመረና እየከፋ መምጣቱን ገልጸዋል። በመሆኑም የሚደርሱ አደጋዎችን ለማስቀረት እንዲያስችል በዘርፉ የተሰማሩ አካላት በሙሉ በትብብር መስራት እንደሚጠበቅባቸው ጠቁመው
የተደረገው የመግባቢያ ስምምነትም ይህን ችግር ለመፍታት እንደሚያግዝ ገልጸዋል። የኮንስትራክሽን ማኔጅመንት ኢንስቲትዩት ዋና ዳይሬክተር ኢንጂነር ታምራት ሙሉ በበኩላቸው በዘርፉ በርካታ ሀብት የሚንቀሳቀስበት መሆኑን ገልጸው በአግባቡ መመራት ከተቻለ ሀገርን መቀየር የሚችል ትልቅ አቅም ያለው ነው ብለዋል። ነገር ግን በአግባቡ መቆጣጠር ካልተቻለ በዛው ልክ ሊመለስ የማይችለውን የሰው ልጅ ነፍስ የሚቀጥፍ መሆኑን አንስተው በዘርፉ የሚደርሱ አደጋዎች ለመከላከል የሚያስችል የህግ ማዕቀፍ እጥረት እንደሌለም አስረድተዋል። የኮንስትራክሽን ኢንዱስትሪው ፈጣን ለውጥን እያሳየ የሚገኝ ቢሆንም ከዚህ በተለየ መልኩ ደግሞ በሰራተኞች የስራ ላይ ደህንነት ለውጥ እየታየበት አይደለም ሲሉ የገለጹት ደግሞ የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ ናቸው። በግንባታ ሳይት ላይ በተደጋጋሚ ከሚታዩ የአደጋ መንስኤዎች ውስጥም ከከፍታ ላይ መውደቅ፣ የኤሌክትሪክ አደጋ፣ የእቃዎች መውደቅ፣ የግንባታ መዋቅር ችግርና በዘርፉ የተሰማሩ ባለሙያዎች በቂ ስልጠና አለመውሰድ እንዲሁም የግል ደህንነት መጠበቂያ መሳሪያዎችን ያለመጠቀም ችግር ቀዳሚ መሆኑን አብራርተዋል። ጠቅላይ ሚኒስትሩ ግባችን የተጠበቀ የኒውክሌር መርሃ ግብር መጀመር ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ግባችን ደህንነቱ የተጠበቀ ግልጽና አርአያነት ያለው የኒውክሌር መርሃ ግብር መጀመር ነው ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት የሩሲያ የኒውክሌር ኢንዱስትሪን 80ኛ ዓመት በዓልን ለመዘከር በሞስኮ የሚካሄደውን ዓለም አቀፍ የአቶሚክ ፎረም ላይ ነው። ፎረሙን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሚመሩት ሲሆን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ራፋኤል ግሮሲ፣ የሚያንማር ጊዜያዊ ፕሬዝዳንት ሚን ኦንግ፣ የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ እንዲሁም የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽያን ያሉ ዓለም አቀፍ መሪዎች በውይይቱ እየተሳተፉ ይገኛል። በመድረኩ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ከተሞች እየዘመኑ ነው፣ ኢንዱስትሪያችን እያደገ ነው፣ ኢኮኖሚያችንም ከዓለም ፈጣን እድገት ከሚባሉት ተርታ ይመደባል ያሉ ሲሆን የእኛ ምኞት ከፍተኛ፣ አስተማማኝ፣ ንጹህና የሚቀያየር ኃይል ማግኘት ነው ሲሉም ተደምጠዋል። ራዕያችን ከዛሬ አልፏል። ሀገራችንን ወደፊት እያየን በሚቻለው አቅም የምግብ ዋስትናን ለማረጋገጥ፣ የዶክተሮችን አቅም ለማሳደግ፣ የውሃ አያያዝን ለመጨመርና ሳይንቲስቶቻችንን ለኢትዮጵያ ኒውክሌር እንዲፈጥሩ ማስቻል ነው ብለዋል። ለኛ የኒውክሌር ኃይል በኢንዱስትሪና በፈጠራ እንዲሁም በአርቲፊሻል ኢንተለጀንስ ዘርፍ ንቁ ተሳታፊ እንድንሆን የሚያስችል ስትራቴጂያዊ እርምጃ ነው ያሉት ጠቅላይ ሚኒስትሩ በዚህ ዓመት 80ኛ ዓመት የኒውክሌር ኢንዱስትሪውን ላከበረው የሩሲያ ፌዴሬሽን እውቅናን ሰጥተዋል። ኢትዮጵያ ሩሲያ ያላትን እውቀት ከሰለጠነ የሰው ኃይል ጋር በማጣመር እንዲሁም እያደገ ያለውን የኢትዮጵያ ገበያ በማቀናጀት ዘመናዊ ትብብር ሞዴል ለመፍጠር መዘጋጀቷንም ገልጸው የረጅም ጊዜ ልማትን ለማረጋገጥ የኢነርጂ አቅማችንን ለማብዛትና የኢትዮጵያውያን እምቅ አቅም እውን ለማድረግ የኒውክሌር ኢነርጂ አስፈላጊ ነው ሲሉም አጽንኦት ሰጥተውበታል። አክሎም ኢትዮጵያ ከሩሲያ ፌዴሬሽን ጋር በጋራ በመሆን ተጨባጭ እርምጃዎችን ወስዳለች፣ የኒውክሌር መሰረተ ልማት ለመገንባት እቅድ ይዛለች፣ ባለሙያዎችን ለማሰልጠንና ጠንካራ የቁጥጥር ማዕቀፍ ለማዘጋጀት እየሰራች ነው ሲሉም አስታውቀዋል። ኢትዮጵያ ሁለት አይነት የኒውክሌር ማብላያ እንደምትገነባ ተገለጸ። ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም እንዲሁም በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር ተፈራርመዋል። የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እንዲሁም የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላዲሚር ፑቲንና ዶክተር አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል። ይህ ሰነድ በኢትዮጵያ የኒውክሌር መሰረተ ልማት ለመገንባት፣ ለኒውክሌር ዘርፍ ሰራተኞችን ለማሰልጠን፣ ለኒውክሌር ኃይል የቁጥጥር ማዕቀፎችን ለማጠናከር፣ የኒውክሌር ሳይንስና ቴክኖሎጂ ማዕከል ለማቋቋም እንዲሁም የኒውክሌር ሳይንስን በሰላማዊ አጠቃቀሞች ትብብር ለማስፋት የሚያስችል ነው ተብሏል። ሰነዱ ሁለቱ ሀገራት የፕሮጀክቱን ቴክኒካልና ኢኮኖሚያዊ መሰረት በማድረግ ዝርዝር የግንባታ እቅድና ፍኖተ ካርታ በማዘጋጀት ወደ ተግባር ለመግባት የመንግስታት ስምምነት ለማድረግ የሚያስችል ስለመሆኑም ተመላክቷል። የፌርማ ስነ ስርዓቱ በክሬምሊን የመጀመሪያ ህንጻ በሚገኘው የተወካይ ጽህፈት ቤት በሩሲያው መሪና በኢትዮጵያው ጠቅላይ ሚኒስትር መካከል የተደረገው ውይይት አካል ሲሆን በውይይቱ ወቅትም በሩሲያና ኢትዮጵያ መካከል ያለው የሁለትዮሽ ግንኙነት በዘላቂ ሁኔታ እያደገ መሆኑን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። በሌላ በኩል በኢትዮጵያ ሁለት አይነት የኒውክሌር ማብላያ ለመገንባት መታሰቡን በኢኖቬሽንና ቴክኖሎጂ ሚኒስቴር የሀገራዊ ኒውክሌር ፕሮግራም አስተባባሪ የሆኑት ዶክተር ተክለማርያም ተሰማ ገልጸዋል። በዚህም በውስጡ የኒውክሌር ምርምር የሚከናወንበት፣ ምርጥ ዘር የሚያመርት፣ የጨረር ሕክምናን የሚሰጥና በዙሪያው የተለያዩ ትምህርታዊ ስልጠናዎችን ለመስጠት የሚያገለግል
ላቦራቶሪ ያለው የተደራጀ የኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ ማዕከል ለመስራት ታስቦ እየተሰራ ነው ብለዋል። እንደዚህ አይነት ተቋማትን ከገነቡ ሀገራት አንጻር ማዕከሉን ለመገንባት ከ5 እስከ 7 ዓመት የሚያክል ጊዜ እንደሚፈጅም ጠቁመዋል። ሌላኛው ኃይል የሚያመነጭ ኤሌክትሪክ ማመንጨት የሚችል የኒውክሌር ኃይል ማመንጫ ፓወር ፕላንት ለመገንባት መታሰቡንም አንስተው ይህም ሌሎች ሀገራት ከወሰደባቸው የግንባታ ጊዜ አንጻር ሲታይ የማብላያ ግንባታው 10 ዓመትን እንደሚፈጅ ጠቁመዋል። ኢትዮ ቴሌኮም ለደንበኞቹ ከባድ ማስጠንቀቂያ ሰጠ። ኢትዮ ቴሌኮም በቴሌብር ብድር ተበድረው ያልከፈሉ ደንበኞቹን በገቡት ውል መሰረት ፍርድ ቤት እንደሚያቆም አስታወቀ። ኢትዮ ቴሌኮም ይህንን ያስታወቀው በትናንትናው ዕለት ለደንበኞቹ በላከው ደብዳቤ ሲሆን በቴሌብር የሂሳብ ቁጥራቸው በገቡት ውል መሰረት የዲጂታል ፋይናንስ ብድር ወስደው በጊዜው ባለመክፈላቸው የህግ ማስጠንቀቂያ ለመላክ መገደዱን ገልጿል። በመሆኑም ይህንን የህዝብና የመንግስት ገንዘብ በአስቸኳይ እንዲመልሱ የጠየቀ ሲሆን ክፍያውን ለመፈጸም ሁለት አይነት አማራጮች መኖራቸውንም በደብዳቤው ላይ አመላክተዋል። በዚህም ይህ ደብዳቤ የደረሰው ግለሰብ በአቅራቢያው በሚገኝ የቴሌኮም አገልግሎት ጥሬ ገንዘብ ይዞ በመቅረብ ወይንም እዳው ከባንክ ሂሳቡ ወደ ተበደረበት የቴሌብር ሂሳብ ቁጥር በመላክ መክፈል ይኖርበታል ተብሏል። ይህ ካልሆነ ግን ድርጅቱ በውሉ መሰረት በፍርድ ቤት ክስ በመመስረት ዋናውን ገንዘብ፣ የአገልግሎት ክፍያ፣ የቅጣት ክፍያ ብሎ ህጋዊ ወለድ፣ የዳኝነት፣ የጠበቃ አበል፣ የቴምብር ቀረጥና ልዩ ልዩ ወጪዎችን በህግ አስገዳጅነት እንደሚያስከፍል አስጠንቅቋል። እንዳይሸጥ የተከለከለው መድኃኒት ተማሪዎች እየተጠቀሙት መሆኑ ተሰማ። በኢትዮጵያ ከህክምና ትዕዛዝ ውጪ የማይሸጠው ትራማዶል የተሰኘው መድኃኒት የሚጠቀሙ የወጣቶች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱ ተገልጿል። በአሁኑ ሰዓት ተማሪዎች ያለ አግባብ እንደ ሱስ ይጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙን እንዲሁም በሁለተኛ ደረጃ ትምህርት ቤቶች ላይ አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝም ተረጋግጧል። ትራማዶል በመድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን በተለያየ ጊዜ ህጋዊና አስተዳደራዊ እርምጃዎችን ሲወስድ የቆየ ቢሆንም አሁንም በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸው ተነግሯል። በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ የተሰሩ 514 ጥናቶች ተጨምቀው 32 በመቶ የሚሆነው ህዝብ ሱስ ውስጥ እንደሚገኝም ብስራት ሬዲዮ ዘግቧል። በተጨማሪም በትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩ ተመላክተዋል። በመዲናዋ በየቀኑ ከአንድ በላይ የግንባታ ሰራተኛ ህይወቱን ያጣል ተባለ። በአዲስ አበባ ከተማ በየቀኑ ከአንድ በላይ የግንባታ ሰራተኛ ህይወቱን እንደሚያልፍ የከተማዋ የግንባታ ፍቃድና ቁጥጥር ባለስልጣን አስታወቀ። በግንባታ ሂደት ላይ በከተማዋ እየደረሰ ያለው የሞትና የአካል ጉዳት አሳሳቢ እንደሆነ የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ህይወት ሳሙኤል ተናግረዋል። እነዚህም ጉዳቶች በአግባቡ ሪፖርት ሳይደረጉ የታለፉ ነው ያሉት ዋና ዳይሬክተሯ በከተማዋ እየተገነቡ ካሉና ከተገነቡ ህንፃዎች ጀርባ የብዙ እህቶቻችንና ወንድሞቻችን ደም ፈሷል፣ ህይወትም ጠፍቷል ብለዋል። ከ2015-2017 ዓመታት ብቻ በአዲስ አበባ ከተማ በግንባታ ሂደት ላይ የነበሩ 142 ሰዎች ህይወት ማለፉንም የተናገሩት ደግሞ የባለስልጣን መስሪያ ቤቱ ምክትል ዳይሬክተር አበበ እሸቱ ናቸው። ይህ ለፖሊስ ሪፖርት ከተደረገና ከጤና ተቋማት የተሰበሰበ መረጃ ስለሆነ እንጂ በከተማዋ በግንባታ ሂደት ላይ እየደረሰ ያለው ሞት የማያመላክት መረጃ እንደሆነ መታወቅ አለበት ሲሉም ምክትል ዳይሬክተሩ አስረድተዋል። የኮንስትራክሽን ስራ መስክ ከግብርና በመቀጠል ከፍተኛ የስራ ዕድል ፈጣሪ መሆኑን የተናገሩት አበበ እሸቱ በግንባታ ስራ ጥንቃቄ ጉድለት ምክንያት አሰቃቂ ሞትና የአካል ጉዳት እየደረሰ እንደሆነ ገልጸዋል። በአዲስ አበባ ከተማ ብቻ በ2017 ዓመት ለ11,000 ግንባታዎች ፍቃድ እንደተሰጠ የተነገረ ሲሆን ከዚያ በፊት የቀጠሉ ከ12,000 በላይ የህንፃ ግንባታዎች በመኖራቸው በአሁኑ ወቅት በከተማዋ ያለውን የህንፃ ግንባታ ወደ 24,000 ያደርሰዋልም ተብሏል። የሸቀጣሸቀጥ ምርቶች የዋጋ ንረት ከፍተኛ ተጽዕኖ እንዳሳደረባቸው ነዋሪዎች ቅሬታ አቀረቡ። በአዲስ አበባ ከተማ እንደ ሽንኩርትና ቲማቲም ያሉ የግብርና ምርቶች ዋጋ በእጥፍ በመጨመሩ ከፍተኛ የኑሮ ጫና ፈጥሮብናል ሲሉ ሸማቾች ቅሬታቸውን አቀረቡ። ቅሬታ አቅራቢዎቹ ባለፉት ጥቂት ሳምንታት ብቻ የቲማቲም ዋጋ ከ40 ወደ 90 ብር፣ የሽንኩርት ዋጋ ደግሞ ከ90 ወደ 150 ብር ከፍ ብሏል ያሉ ሲሆን የዋጋ ንረቱ ከጊዜ ወደ ጊዜ እየተባባሰ መምጣቱም ከፍተኛ የኑሮ ጫና
እንደፈጠረባቸው ገልጸዋል። ለቅሬታው ምላሽ የሰጡት የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ተቋማቸው በገበያ ማዕከላትና በሰንበት ገበያዎች ላይ የዋጋ ቁጥጥር እንደሚያደርግ አስታውሰው በግል ሱቆች ውስጥ የሚሸጡ የሸቀጣሸቀጥ ምርቶች የዋጋ ተመን መቆጣጠር እንደማይቻል ገልጸዋል። አክሎም ቢሮው የሸቀጣሸቀጥ ዋጋን ለማረጋጋት በአቅርቦት ላይ በስፋት እየሰራ መሆኑን የገለጹ ሲሆን በቅዳሜና እሁድ ገበያዎች ላይ 1 ኪሎ ግራም የሽንኩርት ዋጋ በ90 ብር እየተሸጠ ነውም ብለዋል። ማህበረሰቡም የዋጋ ሁኔታ ለማረጋጋት በሚደረገው ጥረት ተባባሪ እንዲሆን በተለይም በሰንበት ገበያዎች ላይ እየቀረበ ያለውን ምርት እንዲጠቀም የኮሚኒኬሽን ዳይሬክተሩ ጥሪ አቅርበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ158 ብር በመግዛት በ161 ብር ከ16 ሳንቲም ሽጧል። አንዱን የታላቋ ብሪታንያ ፓውንድ ስተርሊንግ 204 ብር ከ25 ሳንቲም በመግዛት 208 ብር ከ34 ሳንቲም ሽጧል። አንዱን ዩሮ በ179 ብር በመግዛት 182 ብር ከ58 ሳንቲም ሽጧል። አንዱን የስዊዝ ፍራንክ 190 ብር ከ05 ሳንቲም ገዝቶ 193 ብር ከ85 ሳንቲም ሽጧል። የአረብ ኤምሬትስ ድርሃም 41 ብር ከ25 ሳንቲም ተገዝቶ 42 ብር ከ08 ሳንቲም ተሽጧል። አንዱን የሳውዲ ሪያል 40 ብር ከ15 ሳንቲም ተገዝቶ 40 ብር ከ95 ሳንቲም ተሽጧል። የቻይና ዩዋን 20 ብር ከ95 ሳንቲም ተገዝቶ 21 ብር ከ37 ሳንቲም መሸጡን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን እነዚህ ስትከታተሏቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ሰላም። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።